ሰላም ተናስተለኛ አድማጭ ተመልካቾቻችን ይህ ኢቲቪትስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ እያልኩኝ ዛሬ እንግዲህ በአንድ ወቅታዊ ጉዳይ ላይ ትላንት በመግቢያ ላይ እንደተናገርኩትኝ እንግዳ ጋብዣለሁ በስቱዲዮ ውስጥ። እንደምታውቁት እንግዲህ ኢትዮጵያውያን በውጪ ተሰደው ቢኖሩም ምናልባት አንዳንድ ጊዜ የምንሰማቸው ለጆሮ የሚሰቀጥጡ ለዓይን እጅግ በጣም የሚያሙ በርካታ ነገሮችን እንመለከታለን። ሰሞኑን እንደምታዩት በአርሲ ላይ የተፈጸመውን እጅግ በጣም አሳዛኝ የሆነ ጭፍጨፋንና የቤተክርስቲያንን መቃጠል፣ የክርስቲያኖች መታገትን፣ መገደልን አስመልክተን ዘገባ መስራታችን ይታወቃል። ይሄ እንግዲህ ዛሬ የተጀመረ አይደለም። ትናንትና በግልጽ እንደተናገርኩትኝ ይሄ ነገር የኛ አባቶች የተከፈተውን በር ካልዘጉት እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ በራቸውን ዘግተው መክረው ለመፍትሄ የሚሆንበትን መንገድ የውጪ ዓለም መንግስታት እንደዚሁም ደግሞ የውጪ አብያተ ክርስቲያናት በዚህ ጉዳይ ላይ ክርስቲያኖች ፐርሲኪዩት እየተደረጉ ነው፣ የጅምላ ግድያ እየተፈጸመባቸው ነው፣ አብያተ ክርስቲያናት እየተቃጠሉ ነው በሚል ሪፖርቶችን በማውጣት የዓለም መንግስታት እጃቸውን በማስገባት መፍትሄ ማምጣት የሚቻልበትን መንገድ ካልመጣ በስተቀረ ኢትዮጵያ ውስጥ ዓይን እያየ እንዳላየ ሰምቶ እንዳልሰማ የሚመለከት አገዛዝ ባለበት ሂደት ውስጥ እንዲህ አይነት ነገሮች ለውጥ ይመጣሉ ብሎ ማመን በእውነት ከባድ ነው። ይሄንን እየሰማን ባለንበት ወቅትና ሰዓት ላይ እንግዲህ ዛሬ ደግሞ የሰማነው እንግዲህ በአሜሪካ በዚህ በፔንሲልቫኒያ የሃውስ ሪዞሉሽን ላይ በጣም በሚገርም ሁኔታ እንግዲህ ያለፈውን የአድዋ ድል በዓል ለኢትዮጵያውያን በታሪክ ደረጃ በቃ እኛ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደተባለ ዛሬ የአድዋ ድል በዓልን ፊት ከነበረው የአከባበር ስርዓት እጅግ በጣም በወረደ በዓሉ እንዲደበዝዝ የባለ ታሪኮቹ አምድ ቅስም እየተሰበረ አረንጓዴ ቢጫ ቀይ እንኳን እንዳትለብስ እየተደረገ ያለበትን መንገድ እናያለን። ነገር ግን እዚህ ኢትዮጵያ ውስጥ እዚህ አሜሪካ ውስጥ የሚኖሩ ኢትዮጵያውያን በተለይ ኤፓክ የሚባለው ድርጅት በርካታ ስራዎችን እየሰራ እንዳለ ታስታውሳላችሁ። ባለፈውም እንግዲህ በዚህ በኮንግረስ እና የምክር ቤቱ ላይ በሃውስ ኦፍ ሪፕሬዘንታቲቭ የኤችአር 937ን ጉዳይ በተመለከተ ያው በመንገድ ላይ ያለ ነው። እሱም እንግዲህ በሚጸድቅበት ሰዓት በእንደዚህ አይነት መንገድ እናወጣለን። ዛሬ እንግዳ አድርጌ የጋበዝኩት አቶ መስፍን ተገኑ የኤፓክ ዋና ስራ አስኪያጅ ከኔ ጋር ቆይታ ያደርጋሉ። ሁላችሁም የድምጽ የሚሰማችሁ የምስል የሚታያችሁ መልእክቱ ለሌሎች ሼር በማድረግ አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰን እንመጣለን። ሰላም አቶ መስፍን ተገኑ የኤፓክ ዋና ስራ አስኪያጅ፣ በእውነት በድጋሚ ስለተገናኘን ከልብ አመሰግናለሁ። ደህና ነኝ፣ ስለጋበዝከኝ አመሰግናለሁ። መልካም አቶ መስፍን ተገኑ እንግዲህ የኤፓክ ቼርማን ኢትዮጵያን ፐብሊክ አፌር ዋና ስራ አስኪያጅ ናቸው። ሰሞኑን በዚህ በአርሲ ጉዳይ ላይ እንግዲህ ኤፓክ በድረገጹ ላይ የዓለም መንግስታት እንዲያዩት እንዲመለከቱት በእንግሊዝኛ በመጻፍ ሁኔታዎችን ለዓለም እንዲያውቅ አድርጓል። እንዳው ወደ ሌላው ወደ ዛሬው ሁኔታችን ከመሄዳችን በፊት እንዳው በዚህ ጉዳይ ላይ የተሰማን ስሜት እንዴት ትገልጸዋለህ? ከዚህ ቀደም ታስታውሳለህ ይህንን ጉዳይ አንስተን የሃውስ ሪፕሬዘንታቲቭ ኦፊስ ላይ ተገኝተን እኔም ነበርኩኝና አንስታችሁ በጣም ገለጻ ስታደርጉበት እንደነበረ በተለይ ክርስቲያኖች ምን ያህል በቪዲዮ ጭምር ያለ ገለጻ እየተደረገ እንደነበረ አስታውሳለሁ። እና እንዳው ዛሬ ይህንን ደግሞ በድጋሚ ስትሰማው ምን ተሰማ? በእውነቱ ቀሲስ ሳሙኤል በአሁኑ ጊዜ በኢትዮጵያ ውስጥ እየተደረገ ያለው ሁኔታ በተለይም የኢትዮጵያን ኦርቶዶክስ ቸርችን አስመልክቶ ቤተክርስቲያኗን እና ምዕመናኑን አስመልክቶ እየተደረገ ያለው ጥፋት በጣም በጣም የሚያም ነው። ይህንን ስንሰማ በጣም ነው ሁሉ ሰው በትላንትናው ቀን
እጅግ በጣም ነው ያዘነው። 3000 የሚሆኑ እንግዲህ እነዚህ ሸኔ ነው የሚሏቸው፣ ሸኔ ሚሊታንስ ነው እነሱ የሚሉት፣ ምን እንደሆነ የማይታወቅ በትክክል ኮኦርዲኔትድ የሆነ የሚመስል ካነበብነው ሪፖርት እና ከአንዳንድ ከወጡት መግለጫዎች የሚመስል ጥፋት ለመፈጸም የመጡ ሰዎች ናቸው። እስካሁን እንግዲህ ወደ ከ48 ሰው በላይ የሞተ ተገኝቷል ነው የሚባለው። ከ250 በላይ ዲስፕሌስድ ሆኗል። የ101 ዓመት ቤተክርስቲያን ተቃጥሏል። እንግዲህ ይሄ ምን እንደሚባልም አስቸጋሪ ነው። ይሄንን ኢንሂውማን የሆነ ወይም በዚህ ባለንበት ዓለም ባለበት የስልጣኔ ደረጃ እንደዚህ አይነት ባርቤሪክ የሆነ ስራ ምንድን ነው ብሎ ለመግለጽም ያስቸግራል። ትርጉም የለሽ ህሊና ቢስ የሆነ ስራ ነው። ይሄንን ማቋቋም ወይም ይሄንን መቋቋም የሚገባው መከላከል የሚገባው መግለጫችን ላይ እንዳልነው በመንግስት ራሱን መንግስት የሚጠራው ብሎ የሚጠራው አካል ነው። ከዛ በኩል የተሰማ መግለጫ የለም። ከአሁን በፊት ለተደረጉት ጥፋቶች ኃላፊነት ወሰዱ ወይም በኃላፊነት ተጠየቁ የሚባሉ ሰዎች አላየንም፣ አልሰማንም። እንግዲህ በዚሁ ምክንያት ይሄ ሁኔታው ቀጥሏል ማለት ነው። እንግዲህ ምንድነው ምን ተሰማህ ላልከው በጣም ነው ያዘንኩት፣ በጣም አዝኛለሁ። እጅግ በጣም ነው ያዘንኩት። ነው የትላንትና ማታ መግለጫውን ስናወጣ መግለጽ የምንችለውን ያህል ነው ለመግለጽ የሞከርነው። እንግዲህ ይህንን ምንድነው ማድረግኛ የምንችለው? እዚህ ሀገር ያለን ሰዎች እንደዚህ አይነት ቅጥ ያጣ ነገር፣ የተንበዛበዘ ነገር ሲኖር ህዝብ ላይ፣ ሲቪሊያን ላይ እና ንጹሃን ዜጎች ላይ በተኙበት ሌሊት በጣም ካወርድ የሚሉት አለ ፈረንጆች፣ የፈሪ ስራ አለ አይደለም። ሌሊት ሰው በተኛበት ሄዶ ማቃጠል፣ ይሄ ውንብድናና የፈሪ ስራ ነው እና እንደዚህ አይነት ስራ ለሚፈጽሙ ሰዎች ምንድነው መደረግ ያለበት? ይሄ ሀገሩን አስተዳደር የሚሉ ሰዎች ኃላፊነት ነው። ይሄ መሰረታዊ ኃላፊነት ነው። የሲቪሊያንን መብት ማስጠበቅ መቻል እሱ ነው ዋናው ኃላፊነት፣ እሱ ነው። እንግዲህ እዚህ ላለው እዛ መግለጫችን ላይ እንዳለው ኦፊሻሊ ለአሜሪካን ኮንግረስ፣ ለዩናይትድ ስቴትስ ዋይት ሃውስ እና ለስቴት ዲፓርትመንት የሚመለከታቸው ሰዎች በሙሉ መግለጫው እንዲደርስ አድርገናል። በሚቀጥለው ሳምንት አንዳንድ ተከታታይ ስብሰባዎችን ጠይቀናል። ይህን በሚመለከት ምንድነው እሱ ያለው ሌላው ዓለም ያለው ኃላፊነት ምንድነው? ክርስቲያኖች በጅምላ ሲታረዱ ምንም አይነት መልስ ወይም ምንም አይነት መግለጫ ለመስጠት የማይችል አመራር ያለበት ሀገር ውስጥ ሌላው ዓለም ምንድነው ማድረግ ያለበት? ቁጭ ብለው የሚሰሙት ወይስ ኃላፊነትን ወይም አካውንታቢሊቲ የሚሉትን የሚጠየቅበት መንገድ መፈጠር ይኖራል። እና እንግዲህ ይሄን ነገር ያው ሁሉም ሰው ተደጋግሞ የተባለ ነገር ነው። የኢትዮጵያ ሕዝብ ነው መጨረሻ ላይ መፍትሄውን መስጠት የሚችለው፣ ሕዝቡ ነው። የኢትዮጵያ ሕዝብ ነው ይሄንን ማቆም የሚችለውም ለዚህም መፍትሄ መፈለግ የሚችለው ሕዝቡ ነው። ውጪ ያለው ሰው ማገዝ የሚችለው ነገር አለ። ውጪ ያለ የዲሞክራቲክ ሲስተም ውስጥ በሚሰራ ሲስተም ውስጥ ያለ ነው። የሚመለከታቸው ተወካዮች በሙሉ በተለይም የክርስቲያን መገደልን የሚቆረቁረው ብዙ ሰው አለ እዚህ ሀገር። ያንን ማሳወቅ ያስፈልጋል። በተቻለ መጠን ተስፋ ቆርጦ ዝም ብሎ መቀመጥ ትርጉም የለውም፣ መሆንም የለበትም። እዛም ደረጃ ላይ ህዝቡ መድረስ የለበትም እና እዚህ ያለውን እኛ የአሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ እንዳልኩት የመጀመሪያው ስራ ተጀምሯል። ይሄ በሚቀጥሉት ሳምንታት ውስጥ በሚመለከታቸው የሃይማኖትን ጉዳይ
የዲሞክራሲን ጉዳይ የሚከታተሉት እንዲሁም በአጠቃላይ በኢትዮጵያ ውስጥ ቢዝነስ እና ሴኩሪቲ ያስመለከተ ግንኙነት እንፈጥራለን ብለው የሚያምኑትንም የዲፕሎማቲክ ሰዎች እናነጋግራቸዋለን። በባዶ ሜዳ ላይ በቫኪዩም የሚሆን ነገር የለም። ሀገር ከሌለ ህዝብ ከሌለ የቢዝነስ ሪሌሽንሽፕ የሚባለው ነገር ወይም የመሳሰለው ሴኩሪቲ አሬንጅመንት ብሎ ነገር ብዙም ትርጉም አይኖረውም እና ይሄ ነው ከሚሆነው። ግን ነገሩ አሳዛኝ ነው፣ የሚያሳፍር ነው። ከዛ ጋር ዛሬ እኛ ቅድም ጠቀስ ያረከው በኋላ የምንነጋገርበት ሁኔታ ከዛ ጋር ሲነጻጸር ቅድም እንዳልከው እንግዲህ በመዳፍ ውስጥ ያለ ወርቅ ምንድነው ይቆጠራል እንደሚባለው ሆነና ዛሬ የኛ ህዝብ በእንደዚህ አይነት ስቃይ ውስጥ ባለበት ሰዓት እኛ HR 441 የተባለውን ሪዞሉሽን በፔንሲልቫኒያ ሃውስ ዛሬ ለማሳለፍ ችለናል ማለት ነው። ያ በጣም የሚገርም ነው ማለት እንዳልከው ትንሽ ልብ ይሰብራል። በዚህ አንጻር ደግሞ ኢትዮጵያውያንን የሚመሯት መሪዎች ጭምር የጋራ ታሪክ እንደሌለን የሚነገርበት ሂደት እየሰማን ያለ ነው። እንግዲህ የአድዋ ድል በዓል ኢትዮጵያውያንን አንድ ከማድረግም አልፎ በውጭም ሆነ በሀገር ውስጥ ዛሬ ደረጃ ድረስ እንዲዘከር ከሚያደርጉት እንዲታሰብ ከሚያደርጉት በብዙዎች ልብና አይምሮ ኢትዮጵያውያን እስካሁን ድረስ ኮሎናይዝድ ሳትሆን ብቸኛ የነፃነት ሀገር አፍሪካ ልታስጠራ የምትችል ወሳኝ ሀገር መሆኗን የምናይበት የምንመለከትበትን ሂደት ስንመለከት በእውነት ያኮራናል። ለብዙ ኢትዮጵያውያን ይሄ ትልቅ ኩራት ነው። ነገር ግን ቅድም እኔም እንዳልኩት አንተም እንዳልከው በእጅ ያዙት ወርቅ እንደ መዳብ ይቆጠራል በሚል የአድዋ ድል በዓል ከትናንትና ዛሬ የታሪክ ሽሚያ የታሪክ ውርርስ በቃ አንዱን ታሪክ ወደ ሌላኛው ታሪክ ከጋራ ታሪክነት ወይም ደግሞ ይሄ በቃ ኢትዮጵያን ከሚያስጠራ ይልቅ ሰፈርና መንደር ላይ ክልል ላይ ወርደን የምንከራከርበትን መንገድ ስናይ ስትመለከት ያሳዝናል። እኛ ኢትዮጵያውያን በራሳችን አኩሪ ታሪካችን አንስማማም፣ አንድነት የለንም። ግን ዛሬ በአሜሪካው ምክር ቤት የሰማነው ነገር ግን እጅግ በጣም የሚደንቅ ነው እና ምናልባት ድምፁን እንስማውና ከዛ በኋላ ቀጣይ ወደዛው እንሄዳለን ማለት ነው። ምንድነው ለህዝቡም ግልጽ እንድናደርገው ማለት ነው። Will the House agree to the resolution? On that question, the chair recognizes the gentleman from Montgomery County, Representative Sanchez. Thank you, Madam Speaker. Madam Speaker and colleagues, the Battle of Adwa, fought on March 1st, 1896, stands as one of the most consequential victories in modern world history, a defining moment when Ethiopia, under the leadership of Emperor Menelik II and Empress Taitu Betul, successfully defended its sovereignty against colonial invasion and became the first African nation to decisively defeat a colonial power during the scramble for Africa. Adwa became a global symbol of freedom, dignity, unity, and resistance to oppression. The gentleman will suspend. The House will come to order. Members, please take your seat or take your conversations off the floor. The gentleman may proceed with his remarks. Thank you, Madam Speaker. Madam Speaker, Adwa became a global symbol of freedom, dignity, unity, and resistance to oppression, inspiring generations across Africa and the African diaspora. Today, the Commonwealth of Pennsylvania recognizes not only the enduring historical significance of Adwa, but also the remarkable contributions of the growing Ethiopian American community throughout Pennsylvania in commerce, healthcare,
scientific research, education, technology, and service industries. Ethiopian Americans continue to strengthen the Commonwealth's economy, enrich its cultural diversity, and embody the same spirit of resilience, excellence, and civic contribution that made Adwa a historic triumph recognized around the world. Thank you, Madam Speaker. The chair thanks the gentleman. Those in favor of the resolution will vote aye. Those opposed, no. እንግዲህ በጣም በሚገርም ሁኔታ እንግዲህ የነበረው ንግግር በወቅቱ እንግዲህ እኔም ተጋብዤ ነበር በዚህ ፕሮግራም ላይ። በነገራችን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው የተገኙ አባቶችም አሉ። እዚህ ጋር እንደምታዩቸው ብፁዕ አባታችን አቡነ ጴጥሮስ እንደዚሁም ሌሎችም አባቶቻችን እዚህ ጋር የምታዩቸው ዲያቆናት እንደዚሁም ደግሞ የኤፓክ ኃላፊዎች ዋና ጸሐፊን ጨምሮ ያው ዋና ስራ አስኪያጁ አቶ መስፍን አለ እዚህ ጋር እንደምታዩት ትሬጀሪ ዲፓርትመንት ኃላፊ የአቶ መስፍን ባለቤት ሌሎችም እዚህ ውስጥ እንደምትመለከታቸው አሉ። ስማቸውን ሁሉ ጠርተው ሪኮግናይዝ የተደረገበትን ቪዲዮ እንሰማለን። ምናልባት እንግዲህ በዚህ ሃውስ ሪፕሬዘንታቲቭ ላይ በጣም በሚገርም ሁኔታ 195 ለ6 ነው ቮት የተደረገው። ምናልባት መስፍኔ በደንብ ታብራራዋለህ። 195 እንግዲህ ሃውስ ኦፍ ሪፕሬዘንታቲቭ ናቸው ይሄንን እውቅና ሰጥተውት እንግዲህ በየዓመቱ እንዲዘከር በፔንስልቫኒያ ስቴት እውቅና አግኝቶ የአድዋ ድል በዓል በየዓመቱ እንዲዘከር በየዓመቱ እንዲከበር ነው ዛሬ ይሄን የተወሰነው። ይሄ ለኛ ለኢትዮጵያውያን ትልቅ ኩራት ነው። ምናልባት ይሄ በአንድ ስቴት ላይ ብቻ ሳይሆን በርካታ እዚህ ለምሳሌ ዋሽንግተን ዲሲ እና አካባቢ ላይ ዲሲ ያለ፣ ሜሪላንድ አለ፣ ቨርጂኒያ በጣም በርካታ ኢትዮጵያውያኖች አለን። እንደዚሁም ደግሞ ካሊፎርኒያ ላይ፣ ሲያትል ላይ፣ ዴንቨር፣ ዳላስ፣ ቴክሳስ በየስቴቱ ላይ እንዲህ አይነት ሪኮግኒሽን አግኝቶ አጠቃላይ ኢትዮጵያ አሜሪካ ውስጥ እንዲህ አይነት እውቅና ማግኘት የሚችልበት መንገድ እንደሚመቻችም ተስፋ አደርጋለሁ። የመጨረሻውን ማለፉንና ሪኮግናይዝ ያደረገችውን ሃውስ ኦፍ ሪፕሬዘንታቲቭ የተናገረችውን ስማና ወደ አንተ እመጣለሁ። Representative Sanchez has distinguished clergy members from the American Ethiopian Public Affairs Committee. They're here to support House Resolution 441, which marks Adwa Victory Day. The Battle of Adwa, as was stated, fought on March the 1st, 1896, liberated Ethiopia and earned its status as the only African nation to never be colonized. The clergy members who are in attendance are Archbishop Petros, the Archbishop of the Ethiopian Orthodox Church and member of Sydney. We have Migabi Haiminot Wellline, the head priest of the Emmanuel Ethiopian Orthodox Tawadu Church in Philadelphia. We have Deacon Haftam Makanan. We have Deacon Jonas Kinfu. And we also have the members of the American Ethiopian Public Affairs Committee. We have the chairman, Mesfin Tegenu. We have the secretary, Yom Fesa. We have the treasurer, Tilahan Degafu, and we have Nina Manali. With these distinguished guests from all over the Commonwealth of Pennsylvania who are here to celebrate the country of their heritages, freedom, please stand and welcome to the floor of the House. ደስ ይላል በጣም በእውነት መስፍኔ። እና በመጀመሪያ ምን ተሰማ በዚህ ታላቅ አኩሪ የድል በዓላችን በአሜሪካ እንግዲህ በፔንስልቫኒያ ስቴት በስፋት እንደዚህ እውቅና አግኝቶ እንዲከበር ስሙ እንዲጠራ እንደዚህም ደግሞ ይህን ደረጃ ላይ ለመድረስ የተሄደበት ርቀት በተለይ ኤፓክ የሄደበት ርቀት ምንን ይመስላል፣ በቀጣይስ ምን ታስበዋል የሚሉትን ነገሮች ካንተ ተጠብቃለሁ። እንግዲህ እንደምታውቀው የአድዋ ጦርነት ተካሂዶ አጼ ምኒልክ የመሩት ጦር ሲያሸንፍ አውሮፓውያኑ
የተሸነፍነው በፈረንጅ ነው እንጂ በጥቁር አይደለም ለማለት የአፄ ምኒልክን ፒክቸር በዩሮፓውያን ንጉስ መልክ አስመስለው ጋዜጣ ላይ ያወጡ እንደነበር ታሪክ ላይ ተመዝግቦ ይገኛል። ዛሬ ጠቅላላው ከ201 ሪፕሬዘንታቲቮች ያሉት የፔንሲልቬኒያ ሃውስ ኦፍ ሪፕሬዘንታቲቭስ እንደም 90% ነጮች ናቸው። የዚህ ሀገር ሰው ነው። 10% ቢሆን ነው ሌላው ማይኖሪቲ። በ195 ድምጽ ነው ያሳለፉት ይሄንን ነገር እና ታሪክ የሚያኮራ ነው። የኛ ታሪክ በዚህ በአሜሪካን ሀገር ውስጥ ያሉትን የፔንሲልቬኒያ ፖለቲሽያኖች አድንቀው ቀኑን እንዲያከብሩ ያደረጋቸው ሲሆን ሌሎች ደግሞ እንደዚሁ የአፍሪካን አሜሪካኖች አልፎ አልፎ ነበሩ እዚህ እንደንዳንድ ይሄም አብረው የቆሙትም አንደኛው ሶስታቸው ናቸው። እነሱ ደግሞ ከድሮ በአድዋ ጦርነት ጊዜ ከዛም በኋላ ደግሞ ጣሊያን ኢትዮጵያን ለመበቀል የመርዝ ጋዝ ይዞ ከህግ ውጪ በዓለም ላይ ያልተፈቀደ ወይም በሰው ታሪክ ውስጥ ተፈጽሞ የማያውቅ ጦርነት ሲያደርግባት ኢትዮጵያ ውስጥ ሄደን እንዋጋለን እና ኢትዮጵያ የአፍሪካ ኩራት ናት ያሉት ሰዎችም አብረውን ነበሩ ዛሬ እና የነሱ ልጆች የልጆች ኩራታቸውን በኢትዮጵያ ላይ ያላቸውን ፕራይድ በትክክል የሚታይበት ቀን ነበር እና የተሰማን እንግዲህ ይህንን ሪዞሉሽን ለማቅረብ በመጀመሪያ ደረጃ ያው ማን ነው ሪዞሉሽንን የሚያቀርብልን ሰው ማን ነው? ያን ሪዞሉሽን ደግሞ ለማቅረብ ኮንቪንስ ሰዎቹ ራሳቸው በሚሉት ነገር በበዓሉ የነጭን ኮሎኒያሊስት አምቢሽን ወይም የነጮችን የአውሮፓውያንን የቅኝ ግዛት ፍላጎት ያደቀቀ አፍሪካ ውስጥ ነፃነት ለካ ይቻላል፣ ለካ ነጮቹን በጦርነት ማሸነፍ ይቻላል ብለው ሌላው የአፍሪካ ሀገር በቀኝ ገዢዎች ላይ እንዲነሳ ያደረገውን ድል ነው የዛሬው ቀን የተከበረ በዚህ በአሜሪካን ሃውስ ኦፍ ሪፕሬዘንታቲቭስ አዳራሽ ማክበር የተቻለው እና ይሄ ከፍተኛ ደስታን ለሁላችንም ሰጥቶናል። ይሄን ሪዞሉሽን እንዲጽፉና ከዛም ጽፈው ለቤቱ አቅርበው ተከራክረው በተለያዩ ኮሚቴዎች አልፎ ነው ይሄ ፕሮሰስ አለው እንደምታውቁት ያደረጉት ተወካይ ኮንግረስማን ቤንጃሚን ሳንቼዝ ይባላሉ። ከዚህ ከፊት ቆሞ የምታዩቸው ናቸው። ቤንጃሚን ሳንቼዝ ይሄን በሪዞሉሽኑ ከማናቸውም በላይ በሰው ነፃነት መብት በሚያምኑ ኮሎኒያሊዝም ጸረ ህዝብ እንደሆነ የገባቸው ሰው ሆነው አግኝተናቸዋል። እሳቸው ናቸው ስፖንሰር ያደረጉት እና የእሳቸው ኮሊጎችም ወይም ወዳጆች አብረው የሚሰሩት ጓዳቸውም ይህንን ሁኔታ አምነውበታል እና ትልቅ ቀን ነበር እንዳልከው። በኢትዮጵያውያን በርከት ያሉበት ቦታ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ይህንን ቀን ማስከበር የማይቻልበት ምክንያት የለም። ኤፓክ በሁሉም ስቴቶች ቻፕተሮች አሉ። 22 ስቴት ቻፕተሮች አሉ። በአሁኑ ጊዜ አንዳንዱ ይሄ ሰው በአንድ ነገር ላይ እንስማማለን ብሎ ቢል አድዋ ቀንን ተባብረን በያለንበት የአሜሪካን ስቴት የስቴት በዓል እናደርገው ማድረግ ላይ መስማማት የሚችል ይመስለኛል። ምንም ነገር ኮንትሮቨርሲ የለውም እና ይህንን ለማድረግ በዛሬው ቀን አንዳንድ በዚህ ሁኔታ የተደሰቱና ሞቲቬትድ የሆኑ ኢትዮጵያን አሜሪካንስ ይህንን በተለይም በዋሽንግተን ዲሲ አካባቢ
ስራ ለመሞከር እንደሚጀምሩና እዛ ላይ አስፈላጊነቱ መተባበር እንችላለን፣ ኦርጋናይዝ ማድረግ እንችላለን፣ ሪዞሉሽኑን ድራፍቱን ማዘጋጀት እንችላለን። ይሄንን ሁኔታ ለመስራትና በየስቴታቸው የሀገራቸውን ትልቅነት ለማሳወቅ ለሚፈልጉ ሰዎች እና እኛ በፔንሲልቫኒያ ተደስተናል። ብዙ ይሄንን አያይዞ በዓሉን ኢትዮጵያዊነትን፣ ታሪክን እንዴት አድርጎ ማሳደግ እንደሚቻል ይሄ ደግሞ አሁን ባለው የኢትዮጵያ ሁኔታ ይሄ ትንሽም እንዲዘበራረቅበት የተገደደውን ወጣት በአማርኛ ሆና በእንግሊዝኛ በተዘጋጁ ዶክመንቶች ሀገሩን እንዴት ነው የሚያውቀው፣ ታሪኩ እንዴት ነው የሚያውቀው፣ ትክክለኛው ታሪኩ እንዴት ነው የሚያውቀው የሚለው ላይ ለሚሰሩ ሰዎች ከነሱ ጋር እየተባበሩ እንግዲህ የኢትዮጵያን ማንነት ማሳወቁ ስራ ላይም አስተዋጽኦ ይኖረዋል የሚል እምነት አለን። በእውነት አቶ መስፍን ከልብ ነው የማመሰግነው። ይሄ ቀላል ነገር አይደለም። ምክንያቱም ኢትዮጵያውያን ቅድም እንዳልከው አንተ በተለይ በዚህ በውጭው ዓለም ላይ ያለን የአድዋን ድል በዓል ስቴት ኔሽን ዋይድ ማለት ነው በተለይ በዚህ በ55 ስቴት ላይ ኢትዮጵያውያን በሚበዙበት ቦታ ላይ እንደዚህ አይነት ኦፊሻሊ ሪኮግናይዝ ተደርጎ በዓሉ እንዲከበር ቢባል እኔ ሁሉም ተስማሚ ነው ብዬ ነው የማስበው። እርግጥ የእናንተ ስቴት ፔንስልቫኒያ እንግዲህ ትልቅ ኤሌክትሮኒክ ቮት ያለበት በተለይ ለአንድ ፕሬዚዳንት የመወዳደር ሂደት ውስጥ እዚች ስቴት ላይ ያሸነፈ ፕሬዚዳንት የመሆን እጣው ምን ያህል ያኔ ትዝ ይለኛል በሂላሪ ክሊንተን እና በትራምፕ ላይ በነበረው እንትን ምን ያህል ጆ ባይደንም በነገራችን ላይ እዛ በማሸነፉ ይመስለኛል የተሳካለት እና ትልቅ ስቴት ነው ይሄ። ትንሽ ስቴት ብለን የምንለው አይደለም። በአሜሪካ እንግዲህ የምርጫ ውድድር ሂደት ውስጥ ከፍተኛ ስፍራና ቦታ ከሚሰጠው ፖለቲሽያኖች አይናቸውን ከሚጠሉበት ስፍራ ትልቅ ፋክተሪ፣ ትልቅ ድርጅቶች ያሉበት ቦታና ስፍራ እንደሆነ ይታወቃል። ምናልባት ይህንን ስንናገር አሜሪካ ውስጥ ያሉ ሰዎች በደንብ ሊረዱት ይችላሉ ብዬ ተስፋ አደርጋለሁ። እንግዲህ የሆነ ሆኖ በዚህ ደረጃ በዚህ ትልቅ ስቴት ላይ የአድዋ ድል በዓል እውቅና አግኝቶ ያውም በከፍተኛ ድምፅ 195 እንግዲህ ለ6 ማለት ነው 6 ሰው ነው ያለው 195 ሰው የስ ብሎ ሙሉ በሙሉ እንግዲህ ያለፈበትን ሂደት ስናይ ቀጣይም ስራዎችን ለመስራት የሚቻልበት አይነት መንገድ እንዳለ የሚጠቁም ነውና እኔ እንዳው ይሄ ለኢትዮጵያውያን ትልቅ የኩራት ቀን ነው፣ ለኢትዮጵያውያን ትልቅ የደስታ ቀን ነው። ምናልባት ይሄንን የምታዩ በጣም በርካታ ኢትዮጵያውያን ያላችሁበት ቦታ ላይ እንግዲህ ኤፓክ ይሄንን ሁኔታ ሪዞሉሽኑን ከማዘጋጀት ጀምሮ መርዳት ወይም ማገዝ ያለበትን ነገር ማገዝ እንደሚችል አቶ መስፍን እንግዲህ በቼርማኑ ቃል ተገብቶልናል። እንግዲህ በቀጣይ ሌሎችም ስቴቶች ላይ እንዲህ አይነት ሪኮግኒሽን ማግኘት እንዳለባቸው ነው የምጥረው። ምናልባት በአጠቃላይ በኢትዮጵያም ይሄንን ድምፅ ለሚሰሙ ትውልድ ኢትዮጵያና ኢትዮጵያውያን አጠቃላይ አፍሪካን ጭምር ማለት ነውና በዚህ ጉዳይ ላይ የመጨረሻው መልእክት እንድታስተላልፍ እድሉን ሰጥህና የዛሬውን ፕሮግራማችንን በዚህ እንቋጨዋለን። የአድዋ በዓል የአፍሪካ በዓል ነው። የአፍሪካ አንድነት ስብሰባ ላይ ባለፈው ዓመት የባርቤዶስ ጠቅላይ ሚኒስትር ስለ አድዋ በዓል የተናገረችውን ብዙ ሰው የሚያስታውሰው ይመስለኛል። አድዋ እኛ ዌስት ኢንዲስ ነፃ ለመውጣት ወይም ነፃነታችንን ለማወጅ ተስፋ የሰጠን ድል ነው ያለችው እና የአፍሪካ በዓል ነው። አድዋ የኢትዮጵያ ኩራት ነው። አድዋ ምንም ከዛም በኋላ ደግሞ ያን አድዋን አስከትሎ ዘመናዊትን ኢትዮጵያ መሰረት
የተጣሉት አጼ ምኒልክና እቴጌ ጣይቱ በዓለም ያሉ የታሪክ ተመራማሪዎች የሚያደንቋቸው መሪዎች ናቸውና የኢትዮጵያውያን ታሪካቸውን አውቀው በታሪካቸው ኮርተው ይሄንን በዓል እና ይሄንን የመሳሰሉ ትሬጀሮችን መጠበቅ ያስፈልጋል። አሁን ባለፈው ትላንት ወይ ከትላንትናው እንዳየነው 101 ዓመት ያለው ቤተክርስቲያን ለምሳሌ ማቃጠል ከድንቁርና በስተቀር ሌላ ነገር ሊሰጠው አይችልም። እንደዚህ አይነት ሀብት እንደዚህ አይነት ተቋም ብዙ ሀገር የለውም። ይሄ አዳዲሱ ሀገሮች ቱሪስት አትራክሽን እያሉ የሚሉት የዛሬ 30 ዓመት 40 ዓመት 50 ዓመት የሰበሰቡትን ነው እና ይሄን የ2000 ዓመት ታሪክ ያላትን ሀገር እችን ጥንታዊ የሆነች ቤተክርስቲያን የዓለሙ አሁን በሙሉ ግዕዝና አማርኛ እየተማረ መጽሐፏን እየተረጎመ ሚስጥሯን ማወቅ አለብን እያለ በሚፋጭበት ጊዜ እኛ ያለንን እንደሌለን እንደው ያለውን ለማጥፋት የመሞከሩ ሂደት እንደው በአንድ ደረጃ ላይ እንግዲህ ህዝቡም ምን ያህል ስህተት እንደሆነና ምን ያህል ድንቁርናም እንደሆነ ከይቅርታ ጋር ይሄን ቃል ስትጠቀም ተገንዝቦ የሀገሩን ሀብት የሀገሩን ወግ መጠበቅ ይገባዋል ነው። አድዋ የዛሬው ቀን የዛ ምሳሌ ነው። ኢትዮጵያ ሁል ጊዜም ትነሳለች፣ ታሸንፋለች ነው። ይሄኛውም ጊዜ አልፎ ታሸንፋለች። እንግዲህ ኢትዮጵያውያን ለዚህ የተዘጋጁ ሆነው መቆየት ይገባቸዋል እና በዛው እንግዲህ በአድዋ ተጀምሯል። ሌሎች ሪዞሉሽኖች አሉ። እንግዲህ እነሱን ደግሞ እንደ ሂደቱና እንደ ሁኔታው እድገቱን እንዳግባቡ እናስታውቃለን ማለት ነው። አቶ መስፍን በእውነት ከልብ ነው የማመሰግነው። ምናልባት የዛሬው ቀን ልዩ ቀን ነው። እርግጥ ብዙዎቻችን ኢትዮጵያውያን ባዘንበት፣ ለቅሶ በተቀመጥንበት፣ ዳስ በጣልንበት እጅግ በጣም በሚያሳዝን ቅድም አንተ እንዳልከው የ101 ዓመት እድሜ ያለው ቤተክርስቲያንን ማቃጠል ማለት እዚህ ሀገር ላይ እንዲያደረገ በትነግረው አንድ ሰው this guy is just crazy ነው የሚለው ማለት እብድ ነው ወይ ነው የሚለው ጤነኛ ሰው አይደለም ብሎ ነው የሚያስበው። እዚህ ሀገር ላይ ለሄሪቴጅ ለቅርስ ያላቸውን ቫልዩ ሁላችንም ጠንቀን እናውቃለን። ግን ህሊናቸው የታወረ አእምሯቸው የደነዘ ከሰውነት ወደ እንስሳነት የተቀየሩ ሰዎች ግን ዛሬ እያደረጉ ያሉት ነገር ከዚህም በከፋ መንገድ የሰውን መተኪያ የሌለትን የሰው ልጅ እጅግ በጣም አሰቃቂ በሆነና ለመናገር እንኳን በሚከብድ ሁኔታ አሰቃቂ በሆነ ሁኔታ ሲገድሉ እያየን ነውና እየሰማን ያለ ነው። የሆነ ሆኖ ግን ይሄንን በሰማንበት ወቅት እንግዲህ ደግሞ በዚህ በትልቁ ስቴት ይሄንን አይነት ነገር መስማታችን ለእኛ ለኢትዮጵያ ትልቅ ኩራት ነው። ኤፓክ መላ ድርጅቱ በእውነት አቶ መስፍንን ጨምሮ እዛ ውስጥ የሚሰሩትን የኤፓክ ባለሙያዎች፣ አመራሮች ከልብ ነው የምናመሰግነው። በዛ ላይም የተገኙት ብፁዕ አባታችን አቡነ ጴጥሮስን ጨምሮ በረከታቸው ረድኤታቸው በሁላችን ላይ ይደርብን። ለዚህ ታላቅ ድል ብፁዕነታቸውም ተገኝተው ይህንን ነገር ማብሰራቸውም ሲበሰር መስማታቸው ትልቅ ነገር ነው። እንግዲህ እኔም እገኛለሁ ብዬ ነበር፣ ያው በስም ምክንያት አልቻልኩም። የሆነ ሆኖ ግን ስለ ሁሉም ነገር እግዚአብሔር ይመስገን። በሌላ ጉዳይ ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። አቶ መስፍን ውድ ጊዜን ሰውተህ ከድካም መጥተህ በእንዲህ መልክ ለኢትዮጵያውያን ይህንን የመሰለ መልእክት ማስተላለፍ ፈቃደኛ በመሆንና በማስተላለፍ ከልብ አመሰግናለሁ። አቶ መስፍን እግዚአብሔር ይስጥልኝ። ከዚህ ሳሚ እግዚአብሔር ይስጥልን። መልካም ቀን ይሁንላችሁ አድማጮች። እግዚአብሔር ይስጥልን።